ሰዎች ወደ ጂም ሲሄዱ ለሁለት ዓላማ ይሄዳሉ። የመጀመሪያዎቹ የጡንቻ መጠናቸውን ለመጨመር፣ ሳይዝ ለመጨመር፣ ክብደት ለመጨመር ይሄዳሉ። እነዚህ ሃይፐርትሮፊ ተብሎ ይጠራሉ። ሁለተኛዎቹ ደግሞ ጥንካሬያቸውን ለመጨመር፣ ይሄ ደግሞ ስትሬንግዝ ትሬኒንግ ተብሎ ይጠራል። ዛሬ በዚህ ቪዲዮ የምናየው ሃይፐርትሮፊ ቨርሰስ ስትሬንግዝ ትሬኒንግ እንዴት ተደርጎ እንደሚሰራ፣ ጥንካሬ መጨመር ከፈለጋችሁ እንዴት መስራት እንዳለባችሁ፣ የጡንቻ መጠናችሁን ማሳደግና ክብደት ደግሞ መጨመር የምትፈልጉ ከሆነ እንዴት መስራት እንዳለባችሁ ከኔ ጋር እናያለን። ኮች ቤን ታምራት ነኝ። የሙሉ ጊዜ ፐርሰናል ትሬነር እና የ2024 ሚስተር ኢትዮጵያ ቦዲ ቢልዲንግ ሻምፒዮን ነኝ። ሃይፐርትሮፊ ማለት የጡንቻ መጠናችንን ለማሳደግ የምንከተለው መንገድ ነው። ስለዚህ ጂም ገብታችሁ ጡንቻ መጠናችሁን መጨመር የምትፈልጉ ከሆነ የምትከተሉት ሜተድ ምንድነው? ሃይፐርትሮፊ ነው። ጂም ውስጥ ገብታችሁ ደግሞ ጥንካሬያችሁን ማሳደግ የምትፈልጉ ከሆነ ምክንያቱም ሁሉም ሰው ጡንቻ መጨመር አይፈልግም። ለምሳሌ ፊልድ አትሌቶች አሉ፣ ኳስ ተጫዋቾች አሉ፣ ሳይክሊስቶች አሉ፣ ቦክሰኞች አሉ። እነሱ ደግሞ ለሆነ ዓላማ ጂም ገብተው ጥንካሬያቸውን ብቻ መጨመር ይፈልጋሉ። ያ ደግሞ ስትሬንግዝ ትሬኒንግ ይባላል። ወር ደግሞ ፓወር ሊፍተሮች አሉ፣ በክብደት ማንሳት የሚወዳደሩ እነሱ የሚሰሩት የትሬኒንግ ስታይል እና የጡንቻ መጠናችሁን ደግሞ ማሳደግ የሚፈልጉ ከሆነ የምትሰሩት የትሬኒንግ ስታይል ሁለቱ የተለያዩ ናቸው። ያንን ማወቅ ጂም ላይ ለፈለግነው ዓላማ ውጤታማ እንድንሆን ይረዳናል። ሃይፐርትሮፊ በምንሰራ ሰዓት የምናነሳው ክብደት መካከለኛ ሞዴሬት የሆነ ዌይት መሆን አለበት። በጣም ቀላል መሆን የለበትም፣ በጣም ከባድ መሆን የለበትም። ምክንያቱም የምታነሱትን ክብደት መቆጣጠር አለባችሁ። የእጅ በምትሰሩ ሰዓት ክብደቱን አንስታችሁ ወዲያው የምታንቀሳቅሱ ከሆነ ፓወር ነው ቢውልድ የምታደርጉት። ጡንቻውን ስቲሙለስ ማድረግ አትችሉም። ሃይፐርትሮፊ የሚሰራው የምታሰሩት ጡንቻ እናንተ ከመድከማችሁ በፊት ጡንቻው ለብቻው መድከም ሲችል ነው። ለምሳሌ እጅን የማሰራ ከሆነ ክብደቱን ካነሳሁት በኋላ መስሉን አኮማትረውና ስመልስ 4 ሰከንድ ወይም 3 ሰከንድ መውሰድ አለብኝ። 1 2 3 ቀስ እያልኩ ስመልስ ጡንቻው በደንብ ይለፋል ማለት። የዛኔ ጡንቻዬ በአግባቡ ስለሚሰራ ብለድ መስል ውስጥ ይገባል፣ ፓምፕ ያደርጋል። ጡንቻ በደንብ እያደገ ፋይበሮቹ እየተሰባበሩ ቀጥሎ በሌላኛው ቀን ስታርፉበት አሚኖ አሲድ ስትሰጡት፣ ፕሮቲን ስትሰጡት አድጎ ትልቁን ይጠብቃችኋል። ጥንካሬ ግን ቢውልድ ማድረግ ከፈለጋችሁ ዌይቱን ከኤ እስከ ቢ ማንቀሳቀስ ነው። ክብደቱን ብድግ አድርጋችሁ ታነሳላችሁ፣ ተመለሳላችሁ። ታርጌታችሁ ምን ያክል ክብደት አነሳው ነው። ስለዚህ በጊዜ ሂደት ክብደቱን እየጨመራችሁ ትሄዳላችሁ። ፓወርና ጥንካሬ ቢውልድ ታደርጋላችሁ። በሁለተኛነት የምናየው ታይም አንደር ቴንሽን ነው። ታይም አንደር ቴንሽን ማለት አንድ ጡንቻ በጫና ውስጥ የሚቆየው ቆይታ ማለት ነው። ያ ደግሞ ከ3 እስከ 4 ሰከንድ መሆን አለበት። ለምሳሌ የባይሴፕስ ጡንቻን ብንወስድ ክብደቱን ካነሳን በኋላ ወዲያውን መልሰውም ስንመልስ ተቆጣጠረ ነው በ3 እና በ4 ሰከንድ ውስጥ የምንመልሰው ከሆነ ያ የባይሴፕስ ጡንቻችን ጫና ውስጥ ነው ለ4 ሰከንድ የሚያክል ማለት ነው። በዛ ሰዓት በደንብ ጡንቻው ይሰራል። አሁንም ሳይዝ መጨመር ትችላላችሁ። የሚፈጥን ከሆነ ግን ጡንቻው በደንብ ጫና ውስጥ ሳይሆን ክብደቱን ብቻ መደጋገም መመላለስ ነው የሚሆነው። በዛ ምክንያት ሳይዛችሁ አትጨምሩም፣ ጥንካሬ ግን ትጨምራላችሁ። ስለዚህ የምትፈልጉት የጡንቻ ሳይዛችሁ ማሳደግ ከሆነ ታይም አንደር ቴንሽን ያስፈልጋል። በሶስተኛነት የምናየው ፕሮግሬሲቭ ኦቨርሎድ ነው። ፕሮግሬሲቭ ኦቨርሎድ ማለት በጊዜ ሂደት የምናነሳውን ክብደት መጨመር ነው። አሁንም ቢሆን ጡንቻ ለማሳደግ ብንሰራም መካከለኛ ክብደት ብናነሳም በጊዜ ሂደት ያ ክብደት እየቀለለን ስለሚመጣ ስቲል ጫና ስለሚፈልግ ብንቆጣጠረውን ክብደቱ ባደገ ቁጥር ደሞና በዛ ላይ ደግሞ ከተቆጣጠሩ በጣም የተሻለ ጥቅም ስለምናገኝ በትንሽዬ ክብደቱን እየጨመርን እንሄዳለን። ይሄን ለማድረግ ለምሳሌ አንድ ሰው በ5 ኪሎ በደንብ ባይሴፕስ ከርል የሚሰራ ከሆነ 4 ዙር የሚሰራ ከሆነ የመጨረሻውን 3ኛና 4ኛ ዙር ለምን አንድ እንቅስቃሴ 3 ዙር ወይም 4 ዙር ይሰራል። ስለዚህ የመጨረሻውን ዙር ክብደቱን እየጨመረ ፕሮግሬሲቭ ኦቨርሎድ በጊዜ ሂደት የምናነሳውን ክብደት እየጨመርን ከሄድን አሁንም ጡንቻውን በደንብ በጫና ለማሰራት ስለሚረዳችሁ ሳይዙ ያድጋል፣ ክብደታችሁም ይጨምራል። በሁለተኛነት የምናየው ስትሬንግዝ ትሬኒንግ ነው። ይሄ ከስሙ እንደምንረዳው ጥንካሬን ቢውልድ ማድረግ ስንፈልግ የምንከተለው የትሬኒንግ ሜተድ ነው። ዋና ሀሳቡ ክብደትን ከኤ እስከ ቢ ማንቀሳቀስ ነው። ጡንቻ ስለመቆጣጠር ክብደቱን ስለመቆጣጠር አታስቡም። ሁሌም ለዋን ሬፕ ማክስ የቀረበ ትሬኒንግ ነው የምትከተሉት። በአንድ ጊዜ ምን ያክል ክብደት እናነሳለን የሚለውን ነው። ሌላው ፓወር ኤንድ ኤክስፕሎሲቭ የሆኑ ኤክሰርሳይሶችን ነው የምንመርጠው። ተጨማሪ ደግሞ ኮምፓውንድ ሙቭመንቶች ላይ ብቻ የተገደበ ነው። ኮምፓውንድ ሙቭመንት ማለት በአንድ ጊዜ ከ2 እና ከ3 ጡንቻዎች በላይ የሚያሰሩ እንቅስቃሴዎች ናቸው። ለዚህ ምሳሌ ደግሞ የሚሆንን እንደ ዴድ ሊፍት እንደዚህ አይነት እንቅስቃሴ ላይ ስትሬንግዝ ትሬኒንጎች ትኩረት ያደርጋሉ። ድግግሞሽ ወይንም ሬፒቴሽኖች ለጡንቻ ሳይዝ የምንሰራ ከሆነ ድግግሞሻችን ከ8 እስከ 12 ነው። ለጥንካሬ የምንሰራ ደግሞ ከሆነ ከ3 እስከ 5። ሃይፐርትሮፊ ላይ ሬፒቴሽኖቹ ከ8 እስከ 12 የሆኑበት ምክንያት ጡንቻውን በደንብ ለማዛል ስቲሙለስ ለመፍጠር ነው። ጡንቻውን ተቆጣጥረን ስለምንሰራ
ሳይዙ እንዲጨምር በዚህ መንገድ መስራት አለብን። ለጥንካሬ ደግሞ ከ3 እስከ 5 የሆነው በጣም እኛ ሳንደክም ነገር ግን ብዙ ክብደት በአንዴ ማንቀሳቀስ እንድንችል ነው። ያ ነው ዋናው ሀሳቡ። ለምሳሌ ዴድሊፍትን ብንወስድ ጡንቻ ለማሳደግ ዴድሊፍት የምንሰራ ከሆነ ድግግሞሹ ከ8 እስከ 12 ይሆናል። ይህን እንቅስቃሴ በማድረግ ሰዓት የሚያሰሩት ጡንቻዎች ምንድናቸው? ፖስቴሪየር ቼን በሙሉ ያሰራል። የጀርባ ጡንቻ፣ የመቀመጫ ጡንቻ፣ ሃምስትሪንግ፣ የካፍ መስል፣ የትራፕስ መስል ያሰራል። ስለዚህ እንቅስቃሴውን ሲያደርግ እነዚህን ጡንቻዎች በትክክል ተቆጣጥሬ ስመልስ ከ3 እስከ 4 ሰከንድ ወስጄ ቀስ አድርጌ ነው መልሰው። መሬት ላይም ሳስቀምጠው ቀስ አድርጌ ነው አልጥለውም። ሳነሳውም ቀስ አድርጌ ጡንቻዬን አኮማትራለሁ። እንቅስቃሴውን በደንብ እያሰብኩኝ እየተቆጣጠርኩኝ እሰራለሁ። የጡንቻዬን መጠን ለመጨመር ከፈለኩ፣ ጥንካሬ መጨመር ደግሞ ከፈለኩኝ ዴድሊፍት ፎርሜን አስተካክልና ብድግ አድርጌ በፍጥነት እንደገና ስመልስም ወርውሬ ነው መልሰው ማለት ነው። አይታችሁ ከሆነ አሁን ጂም ላይ ክብደት ሲጥሉ ካያችሁ እነዛ ሰዎች ዋና ዓላማቸው መስል ቢውል ማድረግ ሳይሆን ጥንካሬን መጨመር ነው። ትክክል አይደሉም ሳይሆን የተለየ የአሰራር መንገድ ስለሆነ ነው። በቀጣይ የምናየው ትሬኒንግ ስፕሊት ነው። እንዴት አድርገን ኤክሰርሳይዝ እንመርጣለን፣ እንዴት አድርገን እንሰራለን ነው። የጡንቻን ሳይዝ ለመጨመር ከሆነ የምንሰራው ለምሳሌ ደረትን ከወሰድን ቢያንስ 3 እንቅስቃሴ ከቻለን ደግሞ 5 እንቅስቃሴ ለአንድ ጡንቻ እንመርጣለን። ይሄ የሆነበት ምክንያት አንድን ጡንቻ ብዙ አይነት እንቅስቃሴ ማለት ከብዙ አይነት አንግል እናሰራዋለን። በሁሉም አንግል ጡንቻ ሲሰራ ሳይዙ ይጨምራል። ዋና ሀሳቡ ሳይዝ መጨመር ስለሆነ ሃይፐርትሮፊ የተባለው ለዛ ነው። ደረትን ከወሰድን መጀመሪያ ከኮምፓውንድ ሙቭመንት እንጀምራለን። ቤንች ፕረስ ከሰራችሁ ከዛ ክብደቱን ቀለል ታደርጉትና ደግሞ ዳገት ላይ አድርጋችሁ የላይኛውን ደረታችሁን ታሰራላችሁ። ከዛ ደግሞ ደረታችሁን ደግሞ በደንብ ስትረች አድርጋችሁ ኮንትራክት ለማድረግ ፍላይ ትጠቀማላችሁ። ስለዚህ ኬብል ፍላይ ሊሆን ይችላል፣ ዳምቤል ፍላይ ሊሆን ይችላል። ከዛ ደግሞ የታችኛውን ደረት ደግሞ ለማሰራት ዲፕስ ወይም ደግሞ ተለምዶ ዲጋፕ የሚባል እንቅስቃሴ ትሰራላችሁ። አሁን ምን አደረግን? 3 እና 4 እንቅስቃሴ በመስራት ከተለያየ አንግል አሰራ ነው። በዛ ሰዓት ጡንቻው ከማደግ ውጪ ምንም አማራጭ አይኖረውም ማለት ነው። ሌላው በዙሮች መካከል የምትወስዱት እረፍት በጣም አጠር ያለ መሆን አለበት። ከ30 ሰከንድ እስከ 1 ደቂቃ ከዛ መብለጥ የለበትም። ከዛ ከበለጠ የስትሪንግዝ ትሬኒንግ ሜተድ ነው የሚሆነው። በኋላ በደንብ እናየዋለን እሱን ከዚህ ቀጥሎ እሱን በደንብ ስለምነግራችሁ። አሁን ግን ሃይፐርትሮፊ ላይ ሳይዛችሁን ለመጨመር የምትሰሩ ከሆነ 30 ሰከንድ እስከ 1 ደቂቃ ነው የምታርፉት። ሌላው ጡንቻ ለመጨመር በምትሰሩ ሰዓት መስል ማይንድ ኮኔክሽን የሚባል መንገድ መከተል ትችላላችሁ። የምትሰሩትን ጡንቻ በአይምሯችሁ እያሰባችሁ መስራት ማለት ሌላ ነገር እያሰባችሁ እንቅስቃሴውን የምትሰሩ ከሆነ ብዙም ውጤታማ አትሆኑም። ግን የምትሰሩትን ጡንቻ ብቻ እያሰባችሁ እንቅስቃሴውን የምታደርጉ ከሆነ ውጤታማ ትሆናላችሁ። በዛ ሰዓት በደንብ ፋቲግ ታደርጉታላችሁ። ጡንቻው በደንብ ይዝላል። እያሰባችሁ ትሰሩ ውጤታማ ትሆናላችሁ። ያ መንገድ በደንብ ተከተሉ። ስትሬንግዝ ትሬኒንግ ላይ ሜጀር የሚባሉ ኤክሰርሳይሶችን ነው የምንመርጠው። ደረት የምታሰሩ ከሆነ ቤንች ፕረስ፣ እግር የምታሰሩ ከሆነ ስኳት፣ ጀርባ የምትሰሩ ከሆነ ዴድሊፍት፣ ትከሻ የምታሰሩ ከሆነ ሚሊተሪ ፕረስ ወይንም ባልቤር ፕረስ። እንደዚህ ያደረጋችሁን ኤክሰርሳይዝ የምትመርጡት ሜጀር የሆኑ እንቅስቃሴዎችን። እረፍቱ ረዘም ያለ እረፍት ነው የምትወስዱት። በዙሮች መካከል ከ3 እስከ 4 ደቂቃ እረፍት ትወስዳላችሁ። ስትሬንግዝ ትሬኒንግ ስትሰሩ ሪስክ ኦፍ ኢንጁሪዎቹ በጣም ሃይ ነው። ይሄን በደንብ ተጠንቀቁ። ልትጎዱ ትችላላችሁ። ስለዚህ አሰልጣኝ ካላችሁ አሰልጣኝ ከሌላችሁ ደግሞ እናንተን ስኳት ማድረግ የሚችል ሰው አብሯችሁ ሊኖር ይገባል። ስኳት የምትሰሩ ከሆነ ከጀርባ 1 ሰው፣ ቀኝና ግራ ደግሞ ሌላ 2 ሰው፣ በድምሩ 3 ሰው ያስፈልጋችኋል። አለበለዚያ ግን ብቻችሁን የምትሰሩ ከሆነ ድንገት ያው ክብደት አይደለ የሚፈጠረው አይታወቅም፣ ልትሰበሩ ልትጎዱ ትችላላችሁ። የሞትም አደጋ የገጠማቸው ስፖርተኞች አሉ። ስለዚህ ጥንቃቄ ይፈልጋል። ስትሬንግዝ ትሬኒንግ የምትሰሩ ሰዎች ከሆናችሁ ሁሌም ጠንቃቃ መሆን አለባችሁ። ያው እንደ ሃይፐርትሮፊ ጡንቻውን እያሰባችሁ ስለማድከም ባትሰሩም ግን ይሄም ደግሞ የራሱ የሆነ ዲሲፕሊን እና ጥንቃቄ ይፈልጋል። ኤክሰርሳይዝ ሴሌክሽን ኤክሰርሳይዝ ስንመርጥ ለስትሬንግዝ ትሬኒንግ ከሆነ ኮምፓውንድ ሙቭመንት ነው የምንመርጠው። አይሶሌሽን ኤክሰርሳይሶች አይሰሩም፣ ሪስክ ኦፍ ኢንጁሪም ሃይ ነው። ሃይፐርትሮፊ ላይ ስንመጣ ግን ለየት ይላል። የሁለቱ ቅልቅል ነው። ኮምፓውንድ ሙቭመንትም ከስትሬንግዝ ትሬኒንግ ትወስዳላችሁ፣ እንደገና ደግሞ አይሶሌሽን ሙቭመንት ትጨምሩበታላችሁ። አሁንም ለምሳሌ እንዲረዳን ደረት እንወስዳለን። እንደ ስትሬንግዝ ትሬኒንግ ቤንች ፕረስ እንሰራለን። አሁንም የጡንቻ ሳይዝ መጨመር ብንፈልግ ቤንች ፕረስ ያስፈልጋል። ከኮምፓውንድ ሙቭመንት ወሰድን ቴስቴስትሮን መጠናችንን ቢውል ለማድረግ ስትሬንግዛችንን ቢውል ለማድረግ ስለሚጠቅም፣ ምክንያቱም ስትሬንግዝ ካላችሁ በኋላ ለጡንቻ ሳይዝ ለመስራት አይሶሌሽን ሙቭመንቶችን ስትጠቀሙ ያ ጉልበት ይረዳችኋል። ስቲል አስፈላጊ ነው። ኮምፓውንድ ሙቭመንት ቤንች ፕረስ እንወስድና አይሶሌሽን ደግሞ ኬብል ፍላይ፣ ዲፕስ እንደዚህ አድርገን የሁለቱን ቅልቅል ነው የምንሰራው። እንደ ማጠቃለያ ስትሬንግዝ ትሬኒንግ አቅማችሁን ቢውል የምታደርጉበት አውትፑታችሁ የምትጨምሩበት ነው። ሃይፐርትሮፊ ደግሞ የጡንቻ መጠናችሁን የምታሳድጉበት፣ ዋና ሀሳቡ ደግሞ ጡንቻን ማዳከም ነው። እናንተ ከመድከማችሁ በፊት የምታሰሩት ጡንቻ በደንብ መድከሙን መዛሉን እያዳመጣችሁ የምትሰሩበት የትሬኒንግ ሜቶዶች ናቸው። አይሆፕ ቪዲዮ እንደጠቀማችሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሾው ሚ ዩር ሰፖርት።
እንደገና ደግሞ ስፖርት ለሚወዱ ጓደኞቻችሁ ሼር አድርጉላቸው። እዚህ ስክሪኑ ላይ የምታዩት ክላይንቶቼ ከ3 ወር እስከ 8 ወር ኦንላይን አሰርቻቸው ትራንስፎርም ያደርጉ ክላይንቶቼ ናቸው። እንደዚህ ኮች እንዳደረጋችሁ የምፈልጉ ከኢትዮጵያ ውጭ ያላችሁ አውሮፓ፣ አሜሪካ፣ አረብ ሀገር የተለያዩ የዓለም ክፍል ያላችሁ ኢትዮጵያኖች ታች በማስቀምጥላችሁ ኢሜል አድሬስ ጻፉልኝ። እናንተ በምትሞሉት ፎርም መሰረት ዲጂታል የሆነ ዳይት ፕላን፣ ትሬኒንግ ፕላን፣ የተለያየ ፎሎ አፕ ፓኬጅ አላቸው። ስጽፉልኝ ሁሉን ነገር አስረዳችኋለሁ። በዛ መሰረት እኔ ኮች አድርጋችሁ ራሳችሁን ትራንስፎርም ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።